ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? አገዛዙ ከፍተኛ የሆነ ዘመቻ ከፍቷል። ስለዚህ እና አብይ አህመድ የከፈቱት ዘመቻ ምንድነው? ፋኖን መከፋፈል ነው። በተለይ ደግሞ የጎጃም ፋኖ መከፋፈል ነው። የጎንደርን ፋኖ ከጎጃም ጋር ማጣላት ነው። ስለዚህ ይህ ነገር እንዴት ነው መያዝ ያለበት? እንዴት መታለፍ አለበት ለሚለው በጣም ትዕግስትም ያስፈልጋል፣ ጽናትም ያስፈልጋል፣ መነጋገርና መግባባትም ያስፈልጋል። ስለዚህ ይህ ነገር በጣም ከፍተኛ የሆነ ትኩረት ሊሰጠው ይገባል። ከፍተኛ ትኩረት ተሰጥቶት ካልተፈታ ችግሩ በጣም ወደ ማይፈታ ወደ በጣም ከባድ ወደ ሆነ ሁኔታ እዚህ አሁን እየተደረገ ያለው ምንድነው? ብልጽግና እየሄደበት ያለው ስኳድ እየሄዱበት ያለው መንገድ፣ የአማራው ብልጽግና እየሄደበት ያለው መንገድ፣ የነደመቀ ዘውዱ ቡድን እየሄደበት ያለው መንገድ ወልቃይትን ክልል ለማድረግ ሲል አማራን መስዋዕት ማድረግ ነው። ስለዚህ አማራን መስዋዕት ለማድረግ ደግሞ ፋኖን መከፋፈል ነው። ፋኖን ለመከፋፈል ደግሞ አንድነቱ ላይ በርካታ ተጽዕኖ የፈጠሩትን የጎጃም ፋኖዎችን መከፋፈል ነው። ስለዚህ ይህ ነው እየተደረገ ያለው። በነ ማርሸትና በነ አርበኛ ዝናቡ ልንገሩ መካከል ክፍፍል። ምክንያቱም አሁን የአማራን ፋኖ የቀጠናዊ ትስስር እየሰሩ ያለው ማን ነው? እና አርበኛ ዘመንና እነ ዝናቡ ናቸው። ስለዚህ ይህን ነገር በጉምዝ ሊበቃ ይገባል። ከዚህ በላይ ከሄደ አፋሩን፣ ሶማሌውን፣ ትግሬውን፣ ደቡቡን፣ ሀዲያውን ልናጣ እንችላለን የሚል ስጋት ብልጽግና ላይ በመኖሩ ምክንያት ይህ ስራ እንዳይሰራ ከሱዳን ጋርም የተጀመረ የእርቅ ፕሮግራም አለ። ይህ ፕሮሰስ ላይ ነው። ስለዚህ ይህንም ለማደናቀፍ አልፋሽጋ፣ ደለሎ፣ ወልቃይትና ራያ፣ መተከል እነዚህ ሁሉ